አሜን ነኝና ምን ሊል ፈልጌ ነው ወንድም አለም አሁን መስፈርትም ከይቅርታ ጋራ ሁሉ ሰው እዚህ ያለው ወንድም እህቶቼ በሙሉ ከዚህ በፊት ሸር ያደረገ ነገሮች ነበሩና ከአንዳንድ ስሜቶች የተነሳ ነው ይቅርታ አሁንም ነገም የሆነ ነገሮች ይፈጠራሉ ግን በአንዳንድ ነገሮችን ካለመስማማትና ካለማግባባት ነው ደስ የማይል ነገሮችንም ከኔ የማይጠበቅ ነገሮችንም ነበሩና እንደኛ ነገሮችን ይቅርታ ነው አሁን በቅርብ ዘመዶቻችን እና በእህት ወንድሞቻችን ነገሮች ተፈተዋል ከልጆች እናት ጋራ በጣም መወዳትና ከብራት በዚህ ምድር ላይ ኦንቅ አለች የተባለች የልጆች እናት በጣም መወዳትና ማከብራት ባለቤቴ ናትና ያ ነገር መስፈርቶች ምናምንም ሲያቀርብ ኑር ያለው እውነት ነው ግን ከእንግዲህ በኋላ ካንስል እንድታደርግልኝ እፈልጋለሁ ከይቅርታ ጋራ ደግሞ ሼር ያደረጋችሁት በእግዚአብሔር ይዛችኋለሁ ለልጆችም ለሚቀጥለው ሰውን ጥሩ አርአያ አይሆንም እኔም ቆም ብዬ በአንዳንድ ስሜት ተነስቼ እንደዚህ ማድረግ አልነበረብኝም እና እህት ወንድሞቼ ድሌት እንድታደርጉልኝ በዛ አጋጣሚ ጠይቅ እፈልጋለሁ በእግዚአብሔር ስም ተንኪ ዳድዬ በጣም አንተም እውነቱን ለማወቅ ያደረከው ጥረትን በጣም ከልብ ያመሰግናለሁ ተንኪ እሺ ቀጥል ሁሉ 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 ስለዚህ ብሎክ አድርገው እኔ ምንም የምፈልገው ሴትም ምናምንም የለም ሁሉ ነገር ብሎክ አድርጉት ነገሮቹ በሰላም ተፈተዋል ታንክ ዩ ኦኬ ሶ እንዳያችሁት ቪዲዮውን ማለት ነው ያላችሁትን ያለውን ሰማችሁ አይደል ግን የዛን ለታ መቶ ከተጋለጠ በኋላ ማለት ነው ሚስቱ መታ ካጋለጠችው በኋላ በየቤቱ እየዞረ በየቲክቶኩ ቤት እየዞረ እኔ ኢኖሰንት ነኝ እሷ ኦብሰስ ሆና ነው በእኔ አብሬያት ስላልሆንኩኝ ለሌላም ሰው እንዳልሆን ብሎ ተጸጽቶ ያንን ያረጋውን ተጸጽቶ አርፎ ዝም ብሎ የማሰቢያ ጊዜ ለራሱ ሰጥቶ ቁጭ እንደማለት በየቤቱ እየዞረ የሷን ስም ሲያጠፋ ነበር እሷ ኦብሰስ ሆና ነው ብሎ ማለት ነው እና በዚህ አጋጣሚ ማለት ነው ስታሽቃብጡ የነበራችሁ ሴቶች ማን ነው ስሟ ኤደን ነው ኤደን ቤት ገብቼ አንድ ልጅ ነበረች እንደዚህ ባህላችን አይደለም ሲጀመር እንንነ ብላ ስታሽቃብጥ ነበረ ማት ሴቶች ማለት ነው እሷን ብሌም ስታረጉ የነበራችሁ ማለት ነው ታሪኩን ሳታቁ ማታቁት ነገር አለ ያልኳችሁ ነበር አይደል ሳታቁ ሳታጣሩ እውነተኛውን ባሏ አይሁን ሳታጣሩ ማለት ነው በሷ